It sounds like something out of a fairy tale. ሰላም እንዴት ናችሁ? በዛሬው ቪዲዮ ስለ አንዲት አስደናቂ ሀገር ያልተሰሙ እንዲሁም ደግሞ ጉድ የሚያስብሉ እውነታዎችን እንዳስሳለን። ብዙዎቻችሁ እንደምትገረሙ አልጠራጠርም። ወደ ቪዲዮ ከማለፋችን በፊት ዙሪያ ቲዩብን ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ ስንቶቻችሁ ስለ ቡታን ሰምታችኋል? በዛሬው ቪዲዮ ደግሞ ስለ ቡታን አጠር አድርገን እንቃኛለን። ይህች አስገራሚ ሀገር መዳረሻዋ በደቡብ እስያ በምስራቅ ሂማሊያ ተራራማ መልክዓ ምድሮች ውስጥ ሲሆን በዓለም በህዝብ ብዛት በሚታወቁት በቻይናና በህንድ ትዋሰናለች። ማለትም በሰሜን እና በሰሜን ምዕራብ በቻይና ቲቤት ራስ ገዝ ክልል፣ በደቡብ በምስራቅና በምዕራብ በህንድ ትዋሰናለች ማለት ነው። ቡታን ብዙውን ጊዜ ድራኪዩል ተብላ የምትጠራ ሲሆን ትርጉሙ የነጎድጓድ ድራገን ምድር ማለት ነው። በዛሬው ቪዲዮ 6 አስገራሚ መረጃዎችን ስለ ቡታን እነግራችኋለሁ። የመጀመሪያውና ዋነኛው የውርስ ጉዳይ ነው። ሁላችንም እንደምናውቀው በሀገራችን ብሎም በሌሎች ሀገራት ወግና ባህል መሰረት የመሬት የቤትና የንብረት ወራሽ የቤቱ የመጀመሪያ ወንድ ልጆች ወይንም ደግሞ ብቸኛ ልጆች ናቸው። ይህ አይነቱ ባህል ግን ቡታን ውስጥ በተቃራኒው ይፈጸማል። ማለትም በብዙ የቡታን ቤተሰቦች ውስጥ ውርስ ብዙውን ጊዜ የሚተላለፈው ለትልቋ ሴት ልጅ ወይንም ለማትሪሊናል ተብሎ ለሚጠሩት እንጂ ለወንዱ አይደለም። እንዲሁም ደግሞ አንድ ወንድ ከጋብቻ በኋላ በባህላዊ መንገድ ወደ ሚስቱ ቤት ይዘዋወራል በሚለው አስገራሚ ወጋቸውም ይታወቃሉ። ሁለተኛው አስደናቂው ነገር ደግሞ ሁሉም ዜጎች በሚባል ደረጃ የልደት ቀናቸው በተመሳሳይ ቀን ይመዘገባል፣ ይከበራል። ይህም የሚሆነው አዲስ ዓመትን በሚያከብሩበት ቀን ሲሆን የተለያዩ ባህላዊ ሴሬሞኒዎችን እንዲሁም ደግሞ እጅግ ከሚታወቁበት የቀስት ውርወራ ውድድሮችን ጨምሮ በማዘጋጀት ያከብሩታል። ይህ ልማድ በቀደመው ትውልድ መደበኛ የልደት መዝገቦች ባለመኖራቸው ምክንያት ለመዝገብ አያያዝ ጠቃሚ ስለነበር ነው ተብሏል። ሶስተኛ ሌላኛው አስደናቂው ነገር ጠቅላላ ብሔራዊ ደስታ ወይንም ደግሞ GNH ተብሎ የሚጠራው የሚታወቀው የዓለም መንግስታት የአንድን ሀገር የእድገት ደረጃ ከሚለኩባቸው የምጣኔ ሀብት የልኬት መስፈርቶች ውስጥ ዋነኛው ግሮስ ዶሜስቲክ ፕሮዳክት ወይም ደግሞ GDP ተብሎ የሚጠራው ኢኮኖሚክ ቱል ሲሆን ይህም በሀገሩ የተመረተውን ምርት በሙሉ በመጠቀም የእድገት ደረጃን ለማሳየት የሚጠቀሙበት የስሌት አይነት። ነገር ግን የቡታን ስሌት ወይም ደግሞ የሀገሪቱ ስኬት የሚለካው በኢኮኖሚያዊ ውጤት ብቻ ሳይሆን በህዝቦቿ የጋራ ደህንነትና ደስታ ነው። Gross national happiness acknowledges that economic growth is important, but that growth must be sustainable. ስሌቱም የሚሆነው እንደነገርኳችሁ GNH ወይንም Gross National Happiness ተብሎ በሚጠራው ቱል ይህም ዘላቂ ልማትን የባህልና የአካባቢ ጥበቃን እንዲሁም መልካም አስተዳደርን የሚያካትት ሁሉን አቀፍ አቀራረብ ነው ተብሎ ስለሚታሰብ people matter. Our happiness, our well-being matters. Everything should serve that. አራተኛ ቡታን በዓለማችን ላይ ብቸኛዋ የካርቦን ኔጌቲቭ ሀገር ናት። ምክንያቱም ደግሞ የሀገሪቱ የደን ሽፋን ሲሆን በአሁኑ ጊዜ የመሬት ይዞታው ከ70% በላይ በመሆኑ ሀገሪቱ ከምታመነጨው በላይ የካርቦን ዳይኦክሳይድ ልቀትን መቀበል ይችላል ማለት ነው። Bhutan was the first and today one of the only countries in the world to be carbon negative. አምስተኛው የትንባሆ ሽያጭ እገዳ ሲሆን ቡታን እንደ አውሮፓውያኑ የዘመን አቆጣጠር በ2004 የትንባሆ ሽያጭና ምርትን ሙሉ በሙሉ ያገደች የመጀመሪያው ሀገር ነበረች። ምንም እንኳን አሁን ላይ ከውጭ ከሚገቡና ከፍተኛ ግብርን ከሚጠይቁ ምርቶች ጋር በግል ማስገባት መጠቀም ቢፈቀድም ሀገሪቱ ግን አሁን ላይ ምንም አይነት የትንባሆ ሽያጭን አትፈቅድም ወይም ደግሞ እገዳን አድርጋለች ማለት ነው። ስድስተኛው ደግሞ በዋና ከተማ ውስጥ የትራፊክ መብራቶች አለመኖር ነው። የቡታን ዋና ከተማ በሆነችው ቲምፉ የትራፊክ መብራቶች አገልግሎት የማይሰጡ ሲሆን በእጅ እንቅስቃሴ ብቻ ቀጥተኛ ተሽከርካሪዎችን እንዲያገለግሉ ተደርጓል። ለዛሬ ስለ ቡታን ያዘጋጀውላችሁ ይሄን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ ማድረግ እንዳይረሳ፣ እንዲሁም
ዙራ ቲዩብን ሰብስክራይብ እንድታደርጉ ስል ጠይቃችኋለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።